የአሜሪካው አምባሳደር የመጨረሻ ሰው ሆኖ ወደ ትግራይ ይበራሉ። ከሳቸው በኋላ ለሽምግልናም ለማሳሰቢያም ለማስጠንቀቂያም የሚሄድ አይኖርም ተብሏል። ሌተናል ጀነራል ጻድቃን ገብረትንሳኤ የትግራይ ክልል አሁናዊ ሁኔታውን አስመልክቶ ቃለ መጠይቅ አድርጓል። በዚህ ቃለ መጠይቃቸው ላይ በጣም የሚገርም ሶስት ኢንተረስቲንግ ነገር ነው ያነሱት። የመጀመሪያው ምንድነው 290 ሺህ በላይ ወጣቶችና ዜጎች ከትግራይ ክልል ወደ አዲስ አበባ በፕሌን ሬጅስተር ተደረገን በረዋል አሉ። ለምንድነው የአማራ ክልል ፋኖ በሚደረገው ዘመቻ ፋኖች ከፋኖም የፋኖ መሪዎችን ታርጌት ያደረገ ዘመቻ መደረግ የጀመረው? ይሄም ሌላ ጥያቄ ነው። እንግዲህ ሰሞኑን አንድ መረጃ ከወደ አስመራ ወጥቷል። ይሄ መረጃ የሚያመላክተው ምንድነው? ኤርትራ ውስጥ ከፍተኛ የሆነ የሆስፒታል ውስጥ ከፍተኛ መጨናነቅ መፈጠሩንና ታማሚዎች አልጋቶ በየኮሪደሩ በየወለል ላይ የወደቁና ወለል ላይ እንዲተኙ የተሆነበት ሁኔታዎች ታይቷል። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይሄ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ099333 777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልን ውድ የኢትዮ ውይይት ልዩ ዝግጅት አድማጭ ተመልካቾቼ፣ ይህ ልዩ ዕለታዊ የተሰኘው ፕሮግራሜ ነው። በዛሬው ልዩ ዕለታዊ ፕሮግራሜ የአሜሪካና የአውሮፓ ህብረት ህወሓትን ማስጠንቀቃቸው፣ እንደዚሁም የሁማን ራይት ዎች ህወሓት ላይ ጠንከር ያለ ሪፖርት አወጥቷል። ሁማን ራይት ዎች ምን አወጣ? ለምንስ ይህንን መግለጫ አወጣ? ከዚህ መግለጫ ጀርባ ያለው አደገኛ ነገር ምንድን ነው የሚለውን በስፋት ይዤዋለሁ። እንደዚሁ ከዚህ ጋር ከትግራይ ጉዳይ ሳልወጣ ጀነራል ጻድቃን አደገኛ ምስጢር አወጡ። የህወሓትን ቁመና ገመናውን አጋለጡ። የጦርነት ዝግጅቱ ወዴት ያመራል የሚለውን ጉዳይ በዝርዝር አመላክቶ ውጤቱ ምን ይሆናል የሚለው ላይ ሰፋ ያለ ትንተና ሰጥቷል። ጀነራሉ ያስቀመጡት ምንድን ነው? ከጀነራሉ ሐሳቦች ውስጥ ምንንስ ያመላክታል የሚለውን ጉዳይም በስፋት የሚቃኘው ይሆናል። እንደዚሁም ከአገራዊ ምክክር ኮሚሽን ወሳኝ የሆኑ አጀንዳዎችን ለመጨረሻ የህዝብ ውሳኔ ውይይት አቅርቤያለሁ ብለዋል። እነዚህ ውስጥ ምንድን ነው የተጠቀሱት? በዋነኝነት የዜጋ ጉዳይ። እስከዛሬ ለባለፉት 30 ምናምን ዓመታት ኢትዮጵያ ውስጥ ዜጋ መብት የለውም። መብት ያለው ብሔር ብቻ ነበር። አሁን ግን ዜጋ መብት የሚኖርበት ሂደትም አንዱ መወያ ሀሳብ ሆኖ ቀርበዋል። የአንቀጽ 39 ጉዳይ በስፋት ተነስተዋል። አዳዲስ ክልሎች እንዴት ይዋቀሩ የሚለው ጉዳይና የክልል አወቃቀርን በተመለከተም የቀረበ ነገር አለ። የፖለቲካችን አወቃቀር እንዴት ይሁን የሚል ነገርም ተነስቷል። ይህንንም በስፋት ዳስሰዋለሁ። በመጨረሻ ላይ በኤርትራ ውስጥ አደገኛ ትርምስ መፈጠሩ ተሰምቷል። ምንድን ነው በኤርትራ የተፈጠረው ትርምስ? በዚህ ትርምስስ ምን አይነት ጉዳት ነው የደረሰው? የስንት ሰው ህይወት አለፈ? ትርምሱን የሻዕቢያ መንግስት ለመቆጣጠር የሄደበት መንገድ ምንድን ነው የሚለውን ጉዳይ ጠቅለል ባለ ሁኔታ የምነግራችሁ ነገር ይኖረኛል። ለሚቀጥሉ ግማሽ ሰዓታት ከእናንተ ጋር ቆይታ ማድረገው እኔ አማኑኤል መንግስቱ ነኝ። እናንተም ኢትዮ ውይይትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ እንዲቆዩ ጠይቃለሁ። ቀጥታ ወደ መጀመሪያ አጀንዳዬ ይሻገራለሁ ማለት ነው።
እንግዲህ የመጀመሪያ አጀንዳ መግቢያ ላይ እንደተናገርኩት አሜሪካና የአውሮፓ ህብረት ህወሓት ላይ እንግዲህ ጠንከር ያለ እርምጃ ጫና እንዲያደርጉ ጥሪ ቀርቧል። ይሄ ጥሪ በማን ቀረበ? ለምንድን ነው በህወሓት ላይ እንደዚህ አይነት ጥሪ እንዲቀርብ ጫና እንዲደረግ ጥሪ የቀረበው? ህወሓት ምን አድርጎ ነው የሚለውን ነገር እዳሳለሁ ማለት ነው። እንግዲህ ሰሞኑን ህወሓት አንድ ነገር አምጥቶ ነበረ። ይሄ ለጦርነት ለሚያደርገው ዝግጅት አስገዳጅ አፈሳል ወይ ደግሞ በሻዕቢያ ቋንቋ አስገዳጅ ብሔራዊ አገልግሎት የውትድርና ብሔራዊ አገልግሎት ተጀምሯል በትግራይ ውስጥ። ይሄንን የሚደረገውን አፈሳንና ለብሔራዊ ውትድርና አገልግሎት ተቃውሞ ወይ ደግሞ ልክ አይደለም ያሉት ሰዎች ደግሞ ማጥቂያ የሆነ አዋጅ ወጥቷል። ይሄን ተቃውሞ የተገኙ ሰዎች በሞት ፍርድ እንዲቀጡ የሚያዝ አዋጅ ነው የረቀቀው። ይሄ ብቻ አይደለም። በትግራይ ውስጥ የሚደረጉ ህወሓት የሚያደርጋቸው ማንኛውንም አይነት ነገሮችን ለሌላ አገር ለሌላ ወገን አውጥቶ የተናገረ አካል ወይ ደግሞ ግለሰብ በሞት ፍርድ እንዲቀጣ ሁሉ የቀረበ አዋጅ ነው። ይህን ተከትሎ የሰብአዊ መብት ተሟጋቾች ከተለያዩበት አገር በቀልም ዓለም አቀፋዊ የሆኑትም ይህንን አዋጅ የሞት አዋጅ በማውገዝ መግለጫ እያወጡ ነው የሚገኙ። እንግዲህ ትላንትና ሁማን ራይትስ ዎች የሚባል መቀመጫውን አሜሪካ ያደረገ ተቋም ይሄ በትግራይ ክልል ውስጥ የሚደረገውን አስገዳጅ ወታደራዊ አፈሳንና ይህንን የሚቃወሙትን አካላቶችን ደግሞ ለማጥቃት የወጣውን ህግ አስመልክቶ ጠንከር ያለ ማሳሰቢያና መግለጫ አውጥቷል። በዚህ ማሳሰቢያም ዝም ብሎ አይደለም ያቆመው። ለሌሎች ጉዳዩ ለሚመለከታቸው ህወሓትን በቀቆ ይዞ ማስቆም ይችላሉ ብሎ ላሰባቸው አካላቶች ላይክ እንደ አውሮፓ ህብረት፣ ላይክ እንደ አሜሪካ፣ ላይክ ኤዩም ቢሆን አፍሪካ ህብረትም ቢሆን ጫና እንድታደርጉ ህወሓት ላይ ጫና አድርጋችሁ ከዚህ ጉዳይ ይህንን የሞት አዋጅን እንዲያቆም እንድታደርጉ በሚል ጥሪ አቀረበ ማለት ነው። እንግዲህ ይሄ ፋክቱ ነው። ሁማን ራይትስ ዎች ጥሪውን አድርጓል እና አሜሪካ መንግስትም በኢንፎርማል መንገድ ጫናዎች እያደረጉ ነው። እንግዲህ እንደሚታወቀው ይሄ ተቋም የአሜሪካ ተቋም ነው። አሜሪካ እንደ ራሷ መሳሪያ አድርጋ የምትጠቀመው ነው። የአሜሪካ ብሔራዊ ጥቅም የሚፈጸምበት ነው። ስሙ ሁማን ራይትስ ዎች ይባልበት ዳሩ ማለት። ነገር ግን በዋነኝነት የአሜሪካ ኢንተረስት ፍላጎት የሚከበርበት ተቋም ነው ማለት ነው። ስለዚህ ይህንን መግለጫ በቀጥታም ሆነ በተዘዋዋሪ ህወሓት ላይ ያወጣው የአሜሪካ መንግስት ነው ማለት ነው። የአሜሪካ መንግስት ምን እያደረገ ነው? ህወሓትን በተመለከተ 1 2 3 ነጥቦችን ላንሳና ቀጣይ የህወሓት ዕጣ ፈንታ ምን ይሆናል የሚለውን ጉዳይ ያነሳለሁ። ባለፈ ቪዛ ሪስትሪክሽን ወይ ደግሞ አሜሪካ እንዳይገቡ ቪዛ እንዲከለከሉ እነሱ ብቻ አይደለም ቤተሰቦቻቸው ጦርነት የሚደልቁ ሰዎች ልጆቻቸውን በሰላም የቀዘቀዘ አየር ላይ አሜሪካ አስቀምጦ ትግራይ ውስጥ ያሉት ወጣቶችን ለጦርነት አፈሳ ማንቁርታቸውን እያያዙ እሳት ውስጥ እየከተቱ ያሉት ሰዎችን ልጆቻቸው ድረስ እንመጣለን የሚል ነገር መጣ። ይሄ የቪዛ እገዳውን በተመለከተ ነው። አሁን ደግሞ ሌላ ጫና እንዲደረግ ይሄ በአሜሪካ ደረጃ ተወሰደው። ለዚህ መልስ ህወሓት ገለልተኛ አይደላችሁም፣ እኔን ለማጥቃት አስባችሁ ያደረጋችሁት ነው፣ የኢትዮጵያ መንግስትን ደግፋችሁ የፈጸማችሁት ነው የሚል እምባዘል መግለጫ ማውጣቱ የሚታወቅ ጉዳይ ነው። ይህ በእንዲህ እንዳለ አሁንም አሜሪካ ዓላማ ስላላት እቅድ ስላላት በሁማን ራይትስ ዎች በኩል ደግሞ መጣችና ይሄንን ጸረ ሰው ልጅ የሆነውን ይሄ ብቸኛ ከዓለም ላይ የተገለለ ከሻዕቢያ የተቀዳውን ፖሊሲ አዋጅን በአስቸኳይ ትሰርዙ ዘንድ የማሰርዙ ከሆነ ቀጣይ ተመጣጣኝ የሆነ ጫናዎች እንዲደረጉ ይደረጋሉ። ጫናው ምንድን ነው የሚለው በኋላ በጣበታለሁ። ግን በፊት ለፊት በሚገርማችሁ ነገር ይሄንን ነገር ኢትዮጵያ መንግስት አላወጣም። መግለጫ ኢትዮጵያ መንግስት ማውጣት ነበረበት። ይሄ አዋጅ ስታወጅ ይሄ ህዝብ እኮ የትግራይ ህዝብ እኮ የኢትዮጵያ መንግስት ህዝብ እኮ ነው። የትግራይ ህዝብ ላይ ይህንን አስገዳጅ አፈሳ ስታወጅበት አስገዳጅ የሆነ ማብቂያ የሌለው ማባሪያ የሌለው ናሽናል ሰርቪስ ስታወጅ መንግስት መናገር ነበረበት። ግን መንግስት ዝምታ ነው መረጠው።
ነገር ግን ከሩቅ ያሉት ኃይሎች ኖ ይሄ ነገር መቆም አለበት፣ ይሄ ነገር መቀጨት አለበት በሚል ነገር ነው ውግዘት ያመጡት ማለት ነው። ይሄ እንዲቆም ያደረጉት ማለት ነው። ይሄንን እንግዲህ ከዚህ ጋር ተያይዞ ምንድነው ቀጣይ ተከትሎ መጣ ሶስተኛው ነገሩ የሚሆነው ብቸኛ የመጨረሻ ጊዜ የሆነው ዲፕሎማቲክ ከአዲስ አበባ ወደ መቀሌ የሚበር የመጨረሻ ፍላይት ነው ተባለው። ይሄን ከዲፕሎማቲክ ምንጭ የወጣ መረጃ ነው። ከዚህ በኋላ ወደ መቀሌ ማንኛውን ዲፕሎማቲክ መሄድ አይፈቀድም ተብሏል። ለምንድን ነው የማይፈቀደው? በኋላ አመጣበታለሁ እሱን ዝርዝሩ ነገር። ሄርማን ማሲንጋ የአሜሪካ አምባሳደር አሁን በዚህ 2 ቀን ውስጥ ወደ መቀሌ እንደሚሄዱ ተሰምቷል። ይሄው በደንብ ያዙ። የመጀመሪያው ቪዛ ክልከላ ተካሄደ። ሁለተኛው ሁማን ራይትስ ዎች አሜሪካንም አውሮፓንም ኤዩንም ጨምሮ ጫና እንዲወስዱ አዋጅ አወጣ፣ ሪፖርት አወጣ። በሶስተኛነት ደረጃ ሄርማን ማሲንጋ ወይ ደግሞ የአሜሪካ አምባሳደር ወደ መቀሌ ሄዳሉ። ሲሄዱ እሳቸው ደግሞ ጠንከር ያለ ሶስተኛውን ልምጭ በህወሓት ጀርባ ላይ በቲዲኤፍ ጀርባ ላይ አሳርፎ ነው የሚመጡት ማለት ነው። ከዚህ ካለፈ ውሳኔው የሚሆነው ህወሓት ይወገድ የሚለው ነገር መመሪያ ኦፊሻል በሆነ መንገድ ወይ ደግሞ ህወሓትን አስታግስ የሚል ነገር ለመንግስት ግሪን ላይት የሚበራበት ሁኔታ ይፈጠራል ማለት ነው። ህወሓት በሁለቱም ነገር ለዘብ ማለት አልቻለም። አሁንም ችግሩን ወደ ውጪ ነው ማየት የሚፈልገው። እናንተ መንግስት ስለሚደግፉ ነው ምናምን የሚለውን ነገር ነው ያስቀመጠ ያለው እንጂ ወደ ውስጡ አይቶ ምንድነው ያመጣው አዋጅ? ይሄ አዋጅ የት ነው ከየት ነው ያመጣውበት አገር በዓለም ላይ እንዴት ነው የታየ ያለው ሻዕቢያ የሚለው ጉዳይ ለማየት ዝግጁ አልሆነ። ስለዚህ ዝግጁ ስላልሆነ አሁን ቀጥሎ የመጨረሻው ልምጭ ነው የሚመጣ ማለት ነው። ስለዚህ እንግዲህ ምን ሊሆን ይችላል የሚለው መጨረሻ ላይ ወይ አውቱ ሳስቀምጥ ይመጣሉ። ከዛ በፊት እስቲ ዓለም አቀፍ ተቋማቶች፣ ሁማን ራይትስ ሚዲያዎች ድሮ ህወሓትን ያንከባክቡ ችግሩን ደግፎ ሸክፎ ያቀርቡ ነበር። አሁን ለምን ማጋለጥ ፈረሙ? ለምን? በትንሹ በምናስታውሰው በባለፈ ከፌደራል መንግስት ጋር ጦር በሚደረግበት ሰዓት ህወሓት ያን የመሰለ ዘግናኝ ጭፍጨፋ በአማራ ክልልና በአፋር ሲፈጽም በእውነት አንድ ሚዲያ ይህንን በልኩ የዘገበ ሚዲያ ዓለም አቀፍ ተቋም ሚዲያ አልነበረም። እነዚህ ሰብአዊ መብቶችም በፍጹም ሲያረጉ አልነበረም። በአንጻሩ መንግስትና የሻዕቢያ መንግስት ፈጽሟል የተባለው ነገርን ብቻ ነው ሲዘግበው የነበረው። በአቻው ግን ህወሓት የፈጸመው ነገር አይጠቅሱም ነበር። እኔ መንግስት ያጠፋውን ወይ ደግሞ ሻዕቢያ መንግስት ያጠፋውን ለምን ዘገቡ አይደለም፣ የጠፋውን መጋለጡ ልክ ነው። ነገር ግን ህወሓት በወሎ፣ ህወሓት በጎንደር በጭና፣ ህወሓት በአፋር የፈጸማቸውን አንድም ቀን አይዘግቡም ነበር። ይሄ ቀረና ዛሬ ግን ህወሓትን ማስጠንቀቅ እግር በእግር የተከተሉት ጥፋቱን መጋለጥና የቪዛ ክልከላ እንዲህ ያደረግከውን ነገር በአስቸኳይ ማታቆም ከሆነ ጫና ውስጥ ይገባል፣ ጫና ውሰዱበት ማለት ለምን ተጀመረ ነው አሁን ጥያቄ። ይሄ ከምን የመነጨ ነው? አንድ 3 መላምቶችን ላስቀምጥላችሁ። የመጀመሪያው ገራገር የሆነ መላምት ላስቀምጥ። እሱ ምንድነው? ዓለም አቀፉ ተቋማት በተለይ እነዚህ የሰብአዊ መብት ላይ የሚሰሩት ኃይሎች እውነታውን እየተረዱ መጡ ወይ ማለት ምንድነው? የህወሓትን ጭራቅነት ድፍን ኢትዮጵያ ህዝብ እኮ ከ120 ሚሊዮን በላይ ስንጨው አንሰማም ነበር። ኖ ከህወሓት አንድ መልካም ነገር አይመጣም፣ ህወሓት በቃ ለኢትዮጵያ ፖለቲካ የሚመጥን አካል አይደለም፣ ህወሓትም ህወሓት ወለደ አስተሳሰብም ስንል አይ ጥላቻ ነው ምናምን ነው እነሱ ልታጠፋቸው ነው ምናምን ነው የሚሉት ነገር ነበር። አሁን እውነታውን ተረዱ ወይ? ይሄ ገራገሩ ነው። ሁለተኛው መላምት ግን ሊሆን የሚችለው ከህወሓት የተገነጠሉት ወገኖች በተለይ እነ አቶ ጌታቸው እነ ጀነራል ጻድቃን እና ወዘተርፌዎች ህወሓት ማንነትን ፍንትው አድርጎ ለሚያውቁ ለሚተዋወቁ ለትላንትና ወዳጆቻቸው ሚዲያ ጭምር ነው ባይዘው። ከህወሓት በላይ ህወሓትን እኮ የሚሆኑ ሚዲያዎች እኮ አሉ እኮ ሚዲያ ባለሙያዎች አሉ። ለነዚህ ሁሉ እውነታውን አስረድቶ ከዛ በእውነት ተሸንፎ
በቃ ህወሓት ከዚህ በኋላ ህወሓትን አጅቦ መሄድ የማይቻል ነው የሚለው ደረጃ ላይ ተደርሶ ሊሆን ይችላል። ስለዚህ ክሬዲቱን የሚወስዱት እነዚህ የህወሓት እኛ ትላንት ህወሓት ነበር፣ ከትላንት በፊት ህወሓት ከዛሬ በፊት ህወሓት ነበር። ዛሬ ግን ህወሓት መቃብር ላይ መቆም አለብን ብለን የወሰን የትላንትና ህወሓት ጓዶችን ያሉ ሰዎች ያቀረቡትን ሐሳብ ያቀረቡ ስለ ህወሓት ማንነት ስለ ህወሓት ፍላጎትን ተረድቶ ሊሆን ይችላል። ይሄ ሌላ ነው። በሶስተኝነት ደረጃ ግን አሜሪካ መሳሪያ የሆኑ የአሜሪካ ቱል የሆኑት ተቋማቶች ሁሉ ጊዜ ቅድም ለማንሳት ሞክሬያለሁ የአሜሪካን ብሔራዊ ጥቅም ለማስከበር ነው እንጂ እውነት ስለ ሰብአዊ መብት ብቻ አይደለም እነሱ የሚጮሁት። ስለዚህ አሜሪካ አሁን በቀጠናው ላይ በህወሓት ረባሽነት የኔ ብሔራዊ ጥቅም ይጠፋል፣ የኔ ብሔራዊ ጥቅም ይጎዳል የሚል አቋም ላይ ስለደረሰች እነዚህን ተቋማትን በቀጥታም ሆነ በተዘዋዋሪ በህወሓትን እንዲዘመት አስደርጋ ሊሆን ይችላል ወይ? ቅድም ብያለሁ። ከዚህ በፊት እነዚህ ተቋማቶች የሚሸፈኑት በሚዲያ ነው። ሚዲያዎች ሁሉ ጊዜ የህወሓት ቅድስና ነው የሚያወሩት፣ ይሄ ዓለም አቀፍ ሚዲያዎች፣ ትላልቆቹ ሚዲያዎች። ስለዚህ እነዚህ ተቋማቶች አልፎ የህወሓትን በደል እንኳን ለመናገር የማይደፍሩበት ሁኔታ ነበር። አሁን ግን ሚዲያው ጸጥ አለ። መጀመሪያ አልፎ ተርፎ ህወሓት የሚያደርጋቸውን በደሎችን መናገር ጀመረ። ስለዚህ እነዚህ የአሜሪካ መሳሪያ የሆኑ ተቋማቶች የአሜሪካ በቀጠናው ላይ በፊት የነበራት ህወሓት ይጠቅመኛል፣ ህወሓት ብሔራዊ ጥቅሜን ያሳካል፣ የህወሓት መኖር ለእኔ ጥቅም መልካም ነው የሚለውን አቋም በመቀየሯ ወይ ደግሞ ህወሓት ሄዶ ከሻዕቢያ ጋር ተለጣፊ መሆኑ የአሜሪካን ብሔራዊ ጥቅም የሚጎዳበት ሁኔታ ስለመጣ ለዚህ ሲባል አሜሪካ ፖሊሲዋን አጌንስት ህወሓት ያለውን ነገር ስትቀይር መሳሪያዎቿን ለዘመቻ ለቃበት ሊሆን ይችላል የሚል እንትኖችን መላምትን እንግዲህ እነዚህ መላምቶች ምክንያት ይሄ ተቋማቶች ድሮ የህወሓትን በደል እያዩ አላየንም፣ እየሰሙ አልሰማንም የሚሉ ኃይሎች የተገለበጡበት ሁኔታ ተፈጥሯል ማለት ነው። ሌላው ከዚሁ ጋር ተያይዞ መነሳት ያለበት ቅድም ነካ አድርጌላችኋለሁ። የአሜሪካው አምባሳደር የመጨረሻ ሰው ሆኖ ወደ ትግራይ ይበራሉ። የመጨረሻው ዲፕሎማቲክ ይሰመርበት። ከሳቸው በኋላ ለሽምግልናም ለማሳሰቢያም ለማስጠንቀቂያም የሚሄድ አይኖርም ተብሏል። ይህ ራሱ ምንድን ነው የሚያመላክተው? ምናልባት ህወሓት ላይ የሚወሰደው እርምጃ ቀኑ በቀናት ውስጥ ገብቶ ይሆን ወይ? ቀጠሮው ደርሶ ይሆን ወይ? ከዚህ በኋላ ማንንም የውጭ ጉዳይ የዲፕሎማቲክ ወደ ትግራይ እንዲበር ፍቃድ አንሰጥም ተብሏል። ፍቃድ አንሰጥም ከተባለ ቀጠናው ኮምፕሊትሊ አሁንም ጦርነት ውስጥ ነው፣ ግን ኮምፕሊትሊ የጦርነት ቀጠና የሚሆንበት ሁኔታ ይፈጠራል ማለት ነው። ስለዚህ የኤርማን ማሴንጋ የመጨረሻ እድል ነው ማለት ነው የጉዳይ ማለት ነው። ይህ በእንዲህ እንዳለ እንግዲህ ከዚህ ጋር ተያይዞ አንድ ነገር ተነስቷል። በአማራ ክልል መጠነ ሰፊ የሆነ ወታደራዊ ዘመቻ እየወሰደ ነው ያለው መከላከያ። ይህ ወታደራዊ ዘመቻ ዝም ብሎ ወታደራዊ ዘመቻ አይደለም። በውጤቱ መሪዎችን ታርጌት ያደረገ እርምጃዎች ተወስዷል። ይህን ፋኖች ራሳቸው አምኖ መግለጫ እያወጡ ነው ያሉት። ምናልባት አሁን አማራ ክልል እየተወሰደ ያለው እርምጃ ለትግራዩ ዘመቻ መደላደል ወይ ደግሞ ማሟሟቂያ ነው ወይ? መጀመሪያ አማራ ክልል ያለውን ኃይልን ሽባ ካደረግኩ ካዳከምኩ በኋላ ወደ ትግራይ እዘምታለሁ የሚል አቋም ይዞ ወይ መንግስት ወደዚህ ዘመቻ አይገባው የሚልም ሌላ መላምት ማንሳት ይቻላል። ሌላኛው ከዚህ ጋር ተያይዞ ለምንድን ነው የአማራ ክልል ፋኖ በሚደረገው ዘመቻ ፋኖች ከፋኖም የፋኖ መሪዎችን ታርጌት ያደረገ ዘመቻ መደረግ የጀመረው? ይህም ሌላ ጥያቄ ነው። ለምን ባለፈው አንድ ያነሳውን ነገር አለ። በህወሓት ውስጥ ከፍተኛ ውዝግብ ተነስቷል። ቲዲኤፍ ውስጥ ምንድነው ቲዲኤፍ ውዝግቡ የተነሳ መሪ ተለይቶ ለምንድነው በድሮን የሚመታው? በቀላሉ ድሮን ለምንድነው አክሰስ የሚያደርገን? ድሮ እንደዛ አልነበረም። ስለዚህ ከኛ ውስጥ መረጃ የሚያቀብል ከኛ ውስጥ ለድሮኑ እንትን ሎኬሽን የሚናገር አለ። ስለዚህ መሃላችን ችግር ተፈጥሯል በሚል ነገር ግብ ገብቷል ወታደራዊ አመራሮች።
አባላቶች ደግሞ ከዚህ በፊት የድሮን መከላከያ አለን ብላችሁ ነበር። ዛሬ ግን ድሮን እንደ ዝናብ ነው በሚዘንብብን፣ ጣራ የሌለው ቤት ሆኗል የሚል ጥያቄ ያነሱ ያሉ። ይሄን ያዙትና አሁን ተመሳሳይ ችግር በፋኖ ላይ መጣ። እንዴት ሆኖ? የፋኖ አመራሮችን ታርጌት ያደረገ ጎንደር አካባቢ በወሰኑ ዘመቻ ላይ ታርጌት ያደረገ በርካታ አመራሮች ተገድለዋል። ለምን? እንዴት ተገደሉ? ፋኖ ውስጥ ያለው አስተኳሽ አለ ለመከላከያ መረጃ የሚሰጥ ወይ ከውጭ ያለ? ምንድነው የተፈጠረው? እስካሁን ድረስ ያልተደረገ ነገር፣ አሁን አዲስ ነገር ምን ተፈጠረ የሚል ይሄም ፋኖ ውስጥ ከፍተኛ ትርምስ ይፈጥራል። ላይክ እንደ ዋት ውስጥ እንደተፈጠረ ማለት ነው። ትርምስ ይፈጥራል። ፋኖ ላይ የሚወሰደው ዘመቻ ደግሞ ቅድም እንዳልኩ ለዋቱ ዘመቻ። ለምን? ከዚህ በፊት አንዳንድ ፋኖች መሪዎች ወደ ትግራይ የምዘመት ከሆነ እኛ መከላከያን በጀርባውን ሰፍርበታለን ብለዋል። ጀነራል ተፈራ ቃሉን የጀነራል ተፈራ ነው ያዝላችሁ በትምህርት መስጠት ጥቅስ ውስጥ። ስለዚህ አሁን ፋኖን ቀድሞ ማዳከም የተፈለገበት ሁኔታ የትግራዩ ዘመቻ ቁርጥ ሆኗል ወይ ቀኑ ደረሰ ወይ የሚል ነገር የሚያመላክት ነው። ከሄርማን ማሰን ጋር የመጨረሻ ዲፕሎማቲክ መሆናቸው አማራ ክልል እንደዚህ አይነት መጠነ ሰፊ መወሰዱ ብቻ አይደለም። አማራ ክልል ደግሞ አንድ መግለጫ ወጣ። ስራ አቋርጣችሁ የነበራችሁ ወደ ስራችሁ መመለስ ትችላላችሁ። አብዛኛው የፋኖ ደጋፊዎች ታጋይ መንግስት ሰራተኛ ምናምን ነው፣ አስተማሪ ምናምን ነው። ስለዚህ ኑ ተመለሱ፣ ወደ ስራ መመለስ ትችላላችሁ የሚልም እንደ ምረታ አይነት ነገርም ቀርቧል። ስለዚህ ነገር ተያያዥ ነው ወይ? አሁን በቅርብ ቀናት ውስጥ የትግራይ ጦርነት ሊፈነዳ ነው ወይ የሚል ነገር እንድናስብ ነው የሚያደርገን። ከዚሁ ጋር ተያይዞ አሜሪካ ያን ደረጃ በዛ ደረጃ እርምጃዎችን ወሰደች። የእሷ ተቋማቶች በዚህ ደረጃ መጥቶ ማስጠንቀቂያዎች፣ እንዲያውም ሌሎች ተቋማቶች እርምጃ እንዲወስዱ እየጠየቀች ነው። መንግስት ምን ያደርጋል ነው ጥያቄው። መንግስት ምን ያደርጋል? ዝም ብሎ ነው የሚያው ወይስ ይሄንን የዓለም አቀፍ ተቋማትን ጩኸትን፣ ጥሪን ድረሱ የትግራይ ህዝብ ላይ የታወጀ ያለው የሞት አዋጅ መቆም አለበት መባሉን ተከትሎ ይሄንን ጥሪ እንደ መልካም ወስዶ መንግስት እርምጃ ወደ መውሰድ ይሄዳል ወይ የሚል ጥያቄም አለ። እኔም ሞስትሊ የሚታየኝ ነገር የአማራውንም አንስቻለሁ። አሁን ትግራይ ክልል መደላደሎችንም ሳየው ቀጣይ አዲስ ዘመቻ በመንግስት እንደሚጀምር ግልጽ የሆነ ነገር ያለ ይመስለኛል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም እስቲ እንዲሁ እዚህ ላይ አሜሪካም ሁማን ራይትስ ዎችም ሄርማን ማሲን ጋር የመጨረሻ መሆናቸው ከዚህ በኋላ ዲፕሎማቲክ አይሄድም መባሉ የአማራ ክልል ላይ ደግሞ መሪዎችን ታርጌት ያደረገ ጥቃት መወሰዱ ምን ይዞ ይመጣል? ቀጣይ አቅጣጫ ምን ሊሆን ነው? ምን ነው የትግራይ ጉዳይ ወደ ጦርነት ወደ ለየለት ጦርነት ሊገባ ነው ወይ? ከገባስ ምን ውጤት ይመጣል የሚለውንም ጭምር በዚህ ላይ የራሳችሁን ሐሳብ እንዲሰጡን እየጠየቁ ወደ ቀጣይ አጀንዳዬ ወደ ቀጣይ ከዚሁ ጋር ተያያዘው ጉዳይ ይሻገራል። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። እንግዲህ ከዚሁ ጋር ተያይዞ ሌተናል ጀነራል ጻድቃን ገብረትንሳኤ የትግራይ ክልል አሁናዊ ሁኔታውን አስመልክቶ ቃለ መጠይቅ አድርጓል። በዚህ ቃለ መጠይቃቸው ላይ በጣም የሚገርም አንድ ሶስት ኢንተረስቲንግ ነገር ነው ያነሱት። የመጀመሪያው ምንድነው 290 ሺህ በላይ ወጣቶችና ዜጎች ከትግራይ ክልል ወደ አዲስ አበባ በፕሌን ሬጅስተር ተደረገ ነው በረዋል አሉ።
ፕሌን ያልቻለው ደግሞ ምን ያህል ቁጥር ሊሆን የሚችል ደግሞ በባስ ወጥቷል አሉ። ባስ ያልቻለ ደግሞ በጭነትም በምንም ደግሞ የወጣው ታወቃል። ስለዚህ በአጠቃላይ የሁሉ ፍልሰት የተካሄደ ያለው ትግራይ ውስጥ ህወሓት ጦርነት ከፌደራል መንግስት ጋር እከፍታለሁ ማለቱን ተከትሎ ነው። በደንብ አድርጋችሁ ያዙት ይሄን ነገር። ለምን ሸሹት? ከዚህ በፊት እኮ ከፌደራል መንግስት ጋር ጦርነት እናካሄዳለን ሲባል እኮ ከዚህ ምንም ማውቁ ትላልቅ ትምህርት ቤት ሁሉ የተማሩ ነበሩት ፕራይቬት ስኩል ትግራይ ሄዶ እንኳን ማውቁት እኮ ከዚህ ትምህርታቸውን አቋርጦን ዘምታለን ብሎ ሄዷል። ትግራይ ክልልም ያሉት በርካታ ሴቶች ከተለያየ ስራ ሁሉ ተነስቶ አቋርጦ ወደ ጫካ የገቡበት ሂደት ነበር። አሁን ግን ገና ለገና ጦርነት ሊካሄድ ነው ሲባል ፍልሰቱ እንግዲህ እኔ ቁጥር ደፈር ካትበሉኝና ወደ 1 ሚሊዮን የሚሆን ሰው ወደዚህ እየፈለሰ ነው ያለው ማለት ነው። ለምን በቀላል ነው። ምንም አይል ሎጂክ አያስፈልግም። ጦርነቱን አይደግፉትም። ሁለተኛ ጦርነቱ የሚያመጣው ውጤት ውድቀት መሆኑን የተረዱ ሰዎች ናቸው። ሶስተኛ የምንዋጋለት ዓላማ የለም በሚል ነገር ነው። ስለዚህ ህዝቡን ያልያዘ ጦርነት ለማካሄድ ነው የተነሱ ያሉት ማለት ነው። ይሄ ከሆነ ህወሓት ጥፋተኛ መሆኑን ህወሓት ምንም አይን ለትግራይ ህዝብ ምረባ ነገር ማመጣ ነገር መሆኑ ይሄ ፍልሰት አመላካች ነው ማለት ነው። ሁለተኛ ከዚህ ጋር ተያይዞ ተነሳው ጀነራል ጻድቃን ያነሱት ህወሓት የመዋጋት አቅም የለውም ማለት እሳቸው እንግዲህ በደንብ በልኩ የህወሓትን ሰራዊት የሚያውቁ ሰው ናቸው። በልኩ የህወሓትን ሰራዊት የሚያውቁ ሰው ናቸው። ስለዚህ ህወሓት የመዋጋት አቅም የለውም፣ ምንም አመጣም። ይሄን አቅም ደግሞ ከምን አንፃር ነው ያዩት? ከወታደራዊ አቅም የለውም አሉ። ከኢኮኖሚ የመዋጋ አቅም የለውም አሉ። ፖለቲካሊ አቅም የለውም አሉ። ፖለቲካሊ ሐሳቡን ህዝቡ አልገዛውም። በኢኮኖሚ ጦርነትን መሸከም የሚችል ኢኮኖሚ የለውም አሉ። ወታደራዊ አቅሙ የተበታተነና የተዳከመ ኃይል ነው አሉ። ስለዚህ የመዋጋት በዚህ ሶስት አንፃር ሲታይ ምንም አቅም የለውም ሲሉ ገበናውን ነው ያጋለጡት፣ የህወሓትን ገበና። ግን ጦርነቱ እንዳው ከዛም ከዚህም ተጠራርቶ የሚካሄድ ቢሆን ምን አይነት ሴናሪዎች ሊኖሩት ይችላሉ ብሎም የራሳቸውን ነገር አስቀምጧል። እንዳው አይሆንና አሸናፊ ቢሆኑ ብሎ ነው ያስቀምጡት። ህወሓትም ፋኖም ሻዕቢያ አንድ ላይ ተጣምሮ ኦሮሞ ነጻነት ሰራዊት ሌሎችም ጨማምሮ አንድ ላይ ተጣጣምሮ መንግስትን ቢገለብጡ ምንድነው ሊፈጠር የሚችለው የሚለው ጉዳይ ላይ ሲያስቀምጡት ከዚህ በኋላ ትግራይ የምትባለው የሻዕቢያ መጫወቻ ትሆናለች። እሳቸውን እንዳውም ያሳሰባቸው የትግራይን ጉዳይ ነው። እኛ ደግሞ ኢትዮጵያ የሚለው ነገር ራሱ በሻዕቢያ ኮንዲሽን የምትመራ አገር ትሆናለች የሚል ጭምር ነው። ለዚህ ነው በፍጹም ይሄንን ነገር ቁም ማየት የለብንም። በምንችለው መጠን ሁሉ ገና ሳይነሳበት ጉዞውን ሳይጀምር ባለበት ለመበታተን እንሰራለን የምንለው ነገር ማለት ነው። ሻዕቢያ ኢትዮጵያን አስተዳድራ ምን አይነት ኢትዮጵያ ነው የምትተዳደረው? በሻዕቢያ የምትመራው ኢትዮጵያ ምን መልክ ሊኖራት እንደሚችል እኮ ምን አይነት ምድራዊ ሲሆን ልትሆን እንደሚችል ማንኛውም ሰው ሊገምት ይችላል። እሳቸው ከኤርትራ አንፃር ከትግራይ አንፃር ግን ሲያዩት ከባድ፣ ከዛ በኋላ ትግራይ ምድራዊ ሲሆን ወይ ደግሞ የሻዕቢያ መጨማለቂያ ቦታ ነው የምትሆኑ የሚለውን ነገር ነው ያስቀመጡት ማለት ነው። ይሄ ውጤቱ አንፃር ነው። ከዚህ ጋር ተያይዞ አስፈላጊ ጥንቃቄ መደረግ አለበት የሚል አንድምታ ያለው ጉዳይ ነው። ህወሓት ዝም ብሎ ብጮውም ለጦርነቱ ምንም ቁመና የሌለው ኃይል መሆኑም እየተገለጸ ነው ያለው። እንግዲህ ከዚህ ጋር ሌላኛው አጀንዳዬ አገራዊ ምክክር ኮሚሽኑ ያቀረበው ነገር አለ። አገራዊ 8 መሰረታዊ አጀንዳዎች በስር ደግሞ የተለያየ ነገሮችን ያስቀምጠው። እንግዲህ አገራዊ ምክክር ኮሚሽኑን በተመለከተ የተለያየ ነገር ነው የሚነሳው። አንዳንድ ወገኖች በፍጹም ይሄ ምክክር ኮሚሽን የገለልተኛውን ምክክር ኮሚሽን አያደርግም ብሎ ከመጀመሪያ ቀን ጀምሮ ያወገዙ አሉ። መሀል ላይ ከባቡሩ ላይ ወረዱ አሉ። ሌሎች ደግሞ መጨረሻም ሊሆን የሚችለው ጠቅላይ ሚኒስቴሩ የሚፈልጉትን ፍላጎት ነው እንጂ ህዝቡ የጠየቀውን አይደለም የሚል ነገር ነው ሲያነሱ የነበረው። የሆነ ነገር ሆኖ አሁን 8 አጀንዳዎች ለመጨረሻ ለህዝብ ውይይት እንዲቀርብ ተደርጓል። እስቲ እነዚህ አጀንዳዎች የሚጠቅሙ ናቸው ወይ? የኢትዮጵያ ስብራቶችን የሚያሳዩ ናቸው ወይ የሚለውን ነገር እንወስድ።
እንግዲህ አንዱ ብዙ ጊዜ የሚነሳው ከስብራቶች ውስጥ ሁሉ የአንቀጽ 39 ጉዳይ ነው። አንቀጽ 39ን የመብለያየትን ውል ይዞ የተነሳ አገር የለም ከኢትዮጵያ በቀር ነው የሚባለው። በዚህ ጉዳይ ላይ ውይይት ይደረጋሉ ተባለ። አንቀጽ 39ን በተመለከተ የመጨረሻ ውይይት አጀንዳ ሆኖ ቀርቧል። የኢትዮጵያ ሕዝብ ኖ እኛ ይህን አንቀጽን አንፈልግም የሚል ውሳኔ ካስተላለፈ ይህ አንቀጽ ይወጣል ማለት ነው ከዚህ ውስጥ። አይ ደግሞ አሻሚ ደግሞ ከሆነ ህዝበ ውሳኔ ይደረግ ከተባለ ደግሞ መጨረሻ ላይ በትክክለኛ ህዝበ ውሳኔ ይደረጋል ማለት ነው። ይሄ ዝም ብሎ በሽግግር መንግስቱ ዘመን የተደረገው አይነት ህዝበ ውሳኔ ሳይሆን ማለት ነው። ህዝቡ በትክክል አንቀጽ 39 በተመለከተ ምን ይሆን የሚለው ጉዳይ ላይ ህዝበ ውሳኔም ካስፈለገ ህዝበ ውሳኔ ይደረጋል። ግን እንደኔ ሐሳብ ከህዝበ ውሳኔ በፊት ማንም የሚፈልገው ሰው የለም ኢትዮጵያ ውስጥ አንቀጽ 39 ይሄው በደንብ አንደላይ ይደረግ። ጥቂት የፖለቲካ ነጋዴና ጥቂት ሀብትን በመዝረፍ ያበጡ ሰዎች ካልሆኑ በስተቀር ማንም አይፈልገውም አንቀጽ 39። እነዚህ ያበጡ ግን የነገም መነገጃቸው የነገም ሰዎችን ቁስል እያሻሹ ደጋፊ ለማፍራትና እነሱ ጀግናና አታጋይ መስሎ ለመታየት ሲሉ ሊፈልጉ ይችላሉ። ግን ሰፊውና ጭቁኑ ኢትዮጵያ ህዝብ ግን አብሮ መኖር አብሮ ትብብር መኖር እንጂ የመለያየት ውል እንዲኖረው አይፈልገውም ማለት ነው። ሌላ ጉዳይ እዚህ ሀገር ውስጥ ዜጋ መብት የለውም። ብዙ ጊዜ አንስተናል። ምንድነው የራስን እድል በራስ መወሰን ጉዳይ የሚሰጠው ለብሔሮች ነበር። አሁን ግን የዜጋ ሚና ምን ይሆናል የሚል ጉዳይ እንድነሳም ተደርጓል። ሌላኛው ጉዳይ የፖለቲካ አወቃቀራችን ምን ይምሰል፣ ፓርቲ አወቃቀሩ ምን ይምሰል። ለምን እኔ በስነ ስርዓት ብዙ ውይይቶች ላይ ተደረጉት ይሄ የብሔር ፖለቲካ ዋነኛ የዚህ አገር ችግር እሱ ነው የሚሉ ወገኖች አሉ። አይ የብሔር ፖለቲካ ይጠቅማል የሚል ወገንም ካለ መጨረሻ ላይ ህዝበ ውሳኔ ይደረግ ይወሰንና ኢትዮጵያ ህዝብ ይወስንበት። ይሄ መቅረቡ በጣም ጥሩ ነገር ነው። ሌላኛው አዳዲስ ክልሎች እንዴት ይመሰረቱ የሚል ነገርም ተነስቷል። እንግዲህ ፌደራል አወቃቀሩ ማለት ነው፣ በሌላ አነጋገር ማለት ነው። እንዴት ነው የሚመሰረቱት? በቋንቋ ነው የሚመሰረቱት? በደም ነው የሚመሰረቱት? ወይስ በጂኦግራፊና በመልክዓ ምድርና ቋንቋን ታሳቢ ያደረገ ሶስቱንም በአምራችነት ታሳቢ ባደረገ ሁኔታ ነው የሚመሰረቱት? በአስተዳደር ምቹ በሆነ ሁኔታ ነው የሚመሰረቱት የሚለው ጉዳይ አንዱ ለወያኔ ሪስ እንዲሆን ነው። ከዛ በኋላ በእርግጠኝነት መናገር የሚችለው ነገር አመሰራረቱ አዳዲስ ክልሎች የሚዋቀሩበት መስፈርታችን ከተስተካከለ አሁን ያሉ ክልሎች ይፈርሳሉ። ምንም አይዳውት የለም። ይሄ ስለ አንዳንድ ሰዎች አገር የሚመስል ነገር ተሰርቶልናል ይፈርሳል። እንደዛ አይደለም። ይሄ ምንም አይደል ለአስተዳደር ምቹ ያልሆነና የብሔሮችን የራስን በራስ ማስተዳደር የቋንቋን የማንነትን ጉዳይ ባለካ ሁኔታ ለአስተዳደር ምቹ ሆነ በሆነ ሁኔታ ይዋቀራል። ከእንደገና ይሄ መደረግ አለበት። ያለዛ ዝም ብለን እዛ ቦታ ላይ እንትን ውስጥ መንከባለል ነው የሚሆነው። ስለዚህ አዳዲስ ክልል እንዴት ይዋቀር የሚል ሐሳብም ቀርቧል። ይሄም እና ብዙ ናቸው፣ ዝርዝሩ ማቅረብ አልችልም። ለኔ ግን የገዙኝ እነዚህ ነጥቦችን ከውስጥ ፒክ አድርጌያለሁ። መንግስታዊ አወቃቀር እንዴት ይሁን የሚል ነገር አለ፣ የምርጫ ጉዳይ አለ፣ ብዙ ገዢ ደስ የሚሉ ነገሮች ስላሉ እነዚህን ጉዳይ መጨረሻ ላይ ውጤቱ የሚታይ ይሆናል ማለት ነው። እናንተም በዚህ ጉዳይ ላይ ምን አላችሁ? በተለይ አንቀጽ 39 በተመለከተ በተለይ የዜጋ ጉዳይን በተመለከተ በተለይ ብሔር ብሔረሰብ ህዝብ የሚባል ምን ማለት ነው የሚለው ነገር እልና ያለው ሰው ሁሉ የሚያስበው ጉዳይ ነበር። ትርጉሙ ራሱ ሶቨርኒቲ እኮ ለብሔር እኮ የተሰጠው ኢትዮጵያ ውስጥ እኮ ኢትዮጵያውነት ብሔር ከኢትዮጵያውነት ቀድሟል እኮ። ይሄ ሁሉ መስተካከሉ ይጠቅማል ወይስ አይጠቅም የሚለው ጉዳይ ላይ የራሳችሁን ሐሳብ ስጡኝ። ወደ መጨረሻ አጀንዳ ልግባ። መጨረሻ አጀንዳ እንግዲህ ኤርትራ ውስጥ የተከሰተ አደገኛ ትርምስ ነው። እንግዲህ ሰሞኑን አንድ መረጃ ከወደ አስመራ ወጥቷል። ይህ መረጃ የሚያመላክተው ምንድነው? ኤርትራ ውስጥ ከፍተኛ የሆነ የሆስፒታል ውስጥ ከፍተኛ መጨናነቅ መፈጠሩንና ታማሚዎች አልጋቶ በየኮርደሩ በየወለል ላይ የወደቁና ወለል ላይ እንዲተኙ የተሆነበት ሁኔታዎች ታይቷል። ከምን የመነጫ ነው ይህ ነገር? አስቸኳይ ምንድነው ወረሽኝ ገብቶ ነው ወይስ ከጊዜ ወደ ጊዜ ሆስፒታሎች ሳይሰፉ
የህዝብና የህዝብ ቁጥር ደግሞ አንጻራዊ ከፍ ያለ ወይ ደግሞ ትላንትና አገልግሎት የሚሰጡት የነበሩ ሆስፒታሎች አቂማቸው ከጊዜ ወደ ጊዜ እድሳት በተለያየ ነገር በማጣት ምክንያት ታማሚዎች በየኮርደር ላይ እንዲወድቁ ተደርጓል ወይ? በቪዲዮ ነው እንግዲህ ቪዲዮን አታች አደርግላችኋለሁ ታያላችሁ። ተጨባጭ ነገር ነው። ዶክተሮች በማጣት ምክንያት ነው ወይ ወይስ ሻቢያ ያለችውንም ባጀት አሎኬት የሚያደርገው ቀጠናውን ለማተረማመስ በመሆኑ ያቺን ህክምና ማግኘት የነበረባቸው ሰዎች አልጋው ምኑ አኪሙ ግሉኮሱ መድኃኒቱ የተለያዩ ነገሮች ማቅረብ የማይቻልበት ሁኔታ ተፈጥሮ ታማሚዎች በዚህ ደረጃ ይሄ ወለል ላይ እንደምታዩት እንግዲህ ወለል ላይ ፍራሽ እንኳን አጥቶ ማረፊያ ቦታ አጥቶ አኪም አጥቶ በየወለል ላይ የተንገላቱ እዛው በህመማቸው ጠንቶባቸው እየሞቱ ነው ያሉት። ይሄ አደገኛ አላርም ነው። በተለይ ውጪ ላለው ኤርትራዊ ይሄን ጉዳይ እንዴት ነው የሚያው? ዜጋው በዚህ ደረጃ ወንድሙ በዚህ ደረጃ በየወለል ላይ መታከሚያ መድኃኒት ጠፍቶ አኪም ጠፍቶ አልጋ ጠፍቶ እንደዚህ ያስቃው ሲገባ ምንድነው የሚያመላክተው ነገር? የሻቢያ መንግስትስ የሌላ አገር ጉዳይ ውስጥ የወጁን ገጥቶ ሲፈተፍት በዚህ ደረጃ በአገሩ የመጣውን መከራንስ እንዴት ነው የሚያው? ምን መደረግ አለበት የሚለው ጉዳይ ላይ እያንዳንዳችሁ የራሳችሁ ሐሳብ እንድትሰጡ እየጠየቁ የዛሬው ልዩ ዕለታዊ ዝግጅቴን በዚሁ ልቃጮ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ